ልጅቷ አሁን ላይ በጣም በሚገርም ሁኔታ በመጀመሪያ እርጉዝ ናት እና ደግሞ ያረገዘችው ያው ከብሩኬ እንዳልሆነ ግልጽ ነው። ከእሱ ጋር በምንም አይነት መንገድ አይገናኙም። የራሷ የሆነ ፍቅረኛ ነበራት። ነፍሰ ጡር መሆኗን ሲያውቅ ልጁ ተጣልተዋል። አሁን ጸብ ውስጥ ናቸው። በጣም ግራ ተጋብታና በቃ በጣም የሚያስጠላ ስሜት ውስጥ ነው ያለችው እና ምንድን ነው የምትፈልገው አሁን በቃ ብሩኬን በእርግጥ ተወደ ይሆናል። እሷ እኔ በጣም ቀርባታለሁ፣ ጓደኛዬ ነች፣ የሰፈር ልጆች ነን፣ ልትወደው ትችላለች። ነገር ግን እሱ ሲያልፍለት አሁን ጥሩ ደረጃ ላይ ሲደርስ ከሀይሚ ጋር ያላቸው ፍቅር ምናልባት እሱን ነገር ስታይ ቅናትም ይሁን ምነው የኔ በሆነ የኔ ባረኩት ከኔ ጋር ነበርኩ ይሄ ላይፍ ሊኖር የሚችለው ብላም አስባ ሊሆን ይችላል እንጂ ከብሩኬ ጋር ምንም አይነት የሪሌሽንሽፕ ግንኙነት እንደሌላቸው እኔ እርግጠኛ ሆኜ ነው የምነግርሽ። ነገር ግን አሁን ላይ እሷ በቃ ብሩኬ መጣል ነው የፈለገችው። የሆነ ነገር አድርጋ የብሩኬን ውድቀት ማየት ነው የምትፈልገው እና ያረገዘችው ከዛኛው ነው። አሁን እሷ ሀሳቧ ምንድን ነው? ከብሩኬ እንዳረገዘች አድርጋ ብዙ ነገሮችን አስባለች። በፎቶሾፕም አብረው እንደተኙ የሚገልጽ ፎቶ ልታዘጋጅ እንደሆነ ሰምቻለሁ ከጓደኞቿ እና በጣም ነው የሚያሳዝነው በእውነት። ይሄን ያህል የሰው ልጅ ሲለወጥ ይሄን ያህል እሱን ለመጣል ይሄን ያህል ርቀት መሄድ በጣም ከባድ ነው እና በዚህ አጋጣሚ ሀይሚ አሁን መረጋጋት አለባት። እኔ ቪዲዮ ወጥቼ እያንዳንዱ መረጃ በቪዲዮ አስደግፌ ብሰራ ደስ ይለኝ ነበር፣ ግን ያው በቪዲዮ መውጣት ስለማልፈልግ ነው እኔ እና ሀይሚ መረጋጋት አለባት አሁን ማለት እርግጠኛ ሆኜ ነው የምናገረው። ከብሩኬ ጋር ምንም አይነት ግንኙነት የላትም። በቃ እሷ የምትፈልገው ብሩኬን መጣል ብቻ ነው ካለበት በቃ የሆነ ጭንቀት ውስጥ አስገብታ የሆነ መስመር ውስጥ አስገብታ። በእርግጥ ቢሆንላት እኮ ትቀጥላለች። ሁለቱ ከተለያዩ ልትገባ ነው ሀሳቧ እና ምንም አይነት ግንኙነት የላቸውም። ሀይሚ ባክሽ ተረጋጊ፣ ራስሽን አረጋጊ። ሁላችሁም ይሄን ቪዲዮ የምትሰሙ በሙሉ በእናታችሁ በምትወዱ እንዲሁም የሀይሜና የቡራ ቤተሰብ የሆናችሁ ይሄን ቪዲዮ በደንብ ያዙልኝ። እቺ ሴት ልጅ እርጉዝ ናት፣ ነፍሰ ጡር ናት። ነገር ግን የቡርኬን ህይወት ለመረበሽ የራሷ ህይወት ስላልተሳካላት የቡርኬን ህይወት ለመረበሽ አንድ እቅድ አውጥታለች። እሱ ምንድነው? ልጁን አሳይካለሁ የምትለው ምንድነው? ያሰራችው ቪዲዮ አለ። ታውቃላችሁ ዛሬ ቴክኖሎጂ በጣም ብዙ እንትን አለ። ከዚህ በፊት የነበረውን ከሱ ጋር የነበራትን ሪሌሽን ምናምን ነገሮችን ቪዲዮዎች፣ ፎቶዎች አሏት። እነዛም ቪዲዮና ፎቶዎች አሁን የተደረገ አስመስላ ለመልቀቅና እንዲሁም ደግሞ ይሄ ልጅ የቡርኬ ነው ብላ ልጇን እስክትወልድ ድረስ ቡርኬን ለማመላለስ ቡርኬን በቃ አላርለስ ለማስጨነቅ ሀይሚን አቢዩዝ ለማድረግ እየሄደች ያለችበት መንገድ ነው። ከተሳካላት ቡርኬን ለመጠቅለል፣ ካልተሳካላት ግን በእንደዚህ ሁኔታ የእሱን ህይወት ለመረበሽ ነው የመጣችሁ። እቺ ህይወቱን ለመበጥበጥ ነው የመጣችሁና እባካችሁ ለሀይሚ ምንም አይነት ነገር ብትልክልሽ በውስጥ በኩል አይተሽ እንዳትበሳጪ፣ እንዳታለቅሺ፣ ከቡርኬ ጋር እንዳትጣይ፣ እንዳትነጫነጪ። ከቡርኬ ጋር ጥሩ ግንኙነት ነው ሊኖርሽ የሚገባው። ብልጥ ካሎሽ አሁን የመጣው ነገር በጣም ትንሽ ከበድ ያለ ነገር ነው የመጣው። ምክንያቱም ልጅቷ ነፍሰ ጡር ናት። ጓደኛዋ ናት የነገረችን። እንግዲህ ነፍሰ ጡር ናት። ነገር ግን ልጁ የቡርኬ ነው ብላ ያልሆኑ ነገሮችን እየሰጠች ለቡርኬ ያልሆነ ስም እየሰጠች ሰዎች ወደ ቡርኬ ትኩረት እንዲያደርጉና ቡርኬ አቢዩዝ እንዲደረግ፣ እንዲጨነቅ፣ እንዲረበሽ እንዲሁም ደግሞ ሀይሚ ቡርኬ ላይ እምነት እንዳይኖራት ለማድረግ እየሞከረች ያለች ልጅ ናት እና ሀይሚ ትላንትና በጣም አኩርተሽኛል። አሁንም ቢሆን ቡርኬ ተናዶ ነው እንግዲህ ጥሎሽ የሄደው ሀይሚ። ስለዚህ ቡርኬ ወደ ሌላ ውሳኔዎች ከመግባቱ በፊት ሀይሚ ግዴታ አንቺ ወደ ቡርኬ ሄደሽ ለብቻው ልጅቷን ሳትጠሪ ከዚህ በኋላ ልጅቷን ራሱ በፍጹም ማግኘት የለብሽም። ምክንያቱም ልጅቷ በጣም ከባድ አደገኛ የሆነች በቃ ስካመር የሆነች ልጅ ናት። ምክንያቱም አመጣጧን አይታችኋል፣ አካሄዷን አይታችኋል። ሁኔታዋ በጣም ከበድ አድርጋ ነው የመጣችው። ካልተሳካላት እሱን እንትን ለማለት ከተሳካላት ደግሞ ቡርኬን ለመጠቅለል ነው እያደረገች ያለችው አላማዋ ማለት ነው። ሀይሚ ግን መንቃት አለብሽ። ይሄ ሁሉ መረጃ እየተሰጠሽ ስለ አንቺ ብዙ ሰው እየተጨነቀ እያየሽ መንቃት አለብሽ። ልትነቂ ይገባል። ቡርኬ የአንቺ የግልሽ ነው። ስለዚህ ተረጂው ላስረዳሽ እያለሽ ነው። ቡርኬን ተረጂው። እርግጠኛ ነኝ አሁን ተረተሸዋል ብዬ አስባለሁ። በድጋሚ ግን እሷ ሌላ ቪዲዮዎች ለአንቺ ለመላክ እያሰበች እንደሆነ መረጃ ወጥቷል ማለት ነው። ገባችሁ? የበፊት የቆየ በፍቅር እያሉ ከቡርኬ ጋር የነበሩ ቪዲዮቿን አስተካክለ ኤዲት አርጋ ልትለቅ እንደሆነ
መረጃ ደርሶናል። ሀይሚ ምንም አይነት ነገር ቲክቶክ ላይም ቢለቀቅ ፌስቡክ ላይም ቢለቀቅ እንዳትደነግጪ። ይሄንን ቆርጣችሁ ሀይሚን የምትወዱ ቡርኬን የምትወዱ ካላችሁ ይሄንን ቆርጣችሁ አድርሱልኝ። ልጅቷ በጣም መጥፎ ክፉ የሆነች ልጅ ናት እና አንፋታሽም ባይዘው። በዚህ አጋጣሚ እየሩስ ነው ማንም ስሟ በእናታችሁ እየሩስ ነው ማን ብሌን ነው ምናምን አይዶን ነው ስሟ ብቻ። ኤንዌይስ አንፋታሽም፣ ተረጋጊ። ፌስቡክሽን አግኝተነዋል፣ ቲክቶክሽንም አግኝተነዋል። ራስሽ ነሽ የምትፖስችው፣ እየፖሰሽው ያለሽው ከቡርኬ ጋር ያሉ የቆዩ ፎቶዎች፣ ቪዲዮዎች ምናምን እያወጣሽ ብትፖስቺ ማንም የሚሰማሽ የለም፣ እኛም አንሰማሽም። ኦኬ። ስለዚህ ሀይሚ አሁንም ቢሆን ወደሽም ጠላሽ ከቡርኬ ጋር ከጎኑ ልትሆኚ ይገባል። ኦኬ፣ ከጎኑ መሆን አለብሽ። ኦኬ። አንቺ ጎበዝ ነሽ፣ ስማርት ነሽ። ባይዘወይ በዚህ አጋጣሚ ልንገራችሁ ሀይሚ በጣም ጎበዝ ናት። ታውቃላችሁ፣ በጣም ኦንላይን የምትማረው ትምህርት አለ እና እየተማረች ያለችውን ነገር እና ኦንላይን እየተማረች በጣም ጀግና የሆነች ሴት ናት ሀይሚ። እና ይሄን ነገር ደግሞ ቀላል ነው። ከቡርኬ ጎን ሆነሽ ችግሩ እንዲፈታ ነው ማድረግ ያለብሽ። እሺ፣ አንቺ ስማርት ነሽ፣ ጎበዝ ነሽ ሀይሚ። ነገሮችን የምታይበት መንገድ በጣም አስተዋይ ልጅ ነሽ። ሶ ብቻውን እንዳይጎዳ፣ ብቻውን ቡርኬ መጎዳት የለበትም። ከጎኑ ልታግዡ ይገባል። አንቺ ካላገሽው እቺ ሴት ቡርኬ ላይ በጣም ነው የምትጫወትበት። ገባሽ? ቡርኬ ደግሞ ሚስኪን ነው፣ የዋህ ነው። ማንም ሰው በቃ በጣም አዛኝ የሆነ ልጅ ነው እና ከጎኑ ሁኚ ሀይሚ፣ እንደምትሆኝ አልጠረጠርም። ሌሎቻችሁ ደግሞ ይህን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እስኪ አዳርሱት፣ ለሀይሚ እንዲደርስ ሼር አድርጉ። ልጅቷ በጣም አደገኛ ልጅ ናት። ብዙ ነገር ይዛ ልትመጣ ትችላለች። ከዚህ የከፋ ነገር ይዛ ልትመጣ ትችላለች። ቤተሰቦቹን እያስጨነቀች ነው። ለዛ ነው እሱ ይህን ጉዳይ ለመጨረስ ነው ከአዲስ አበባ ወደ ቡታጀራ የመጣው። እምቢ ካለች ደግሞ በህግ መጠየቅ አለባት። በህግ ልትጠየቅ ይገባል። ማንም የሚፈራት ሰው የለም እና በጣም ተናድጃለሁ እኔ በእውነት። እና ይዟችሁ ሀይሚ እያለን ከጎናችሁ። እሺ ሀይሚና ቡራ በርቱልን።